አበሻ ሴዶ ተሸነፈ ብላችሁ እያወራችሁ ነው። ያው የተሸነፍኩበት ምክንያት ደግሞ የጣዕም ዳቦ ህብስት ዳቦና የተለያዩ ጣፋጭ ኬኮች ስላልበላሁ ልበሉ። አንድ ነገር ብቻ ልበል። በግ ሆዳም፣ ለምግብ ብቻ የተፈጠርክ ሆዳም ነህ። እናንተ ራሱ ይሄን ባይገባ በግ ነህ። ለዚህ ሲጀመር ጃኒ ልክ ነበረች። በግ ነህ ሴዶ፣ በግ ነህ። ሲጀመር አገባቡ ራሱ ልክ አይደለም እኮ አባዬ፣ ወላሂ ሲጀመር አገባቡ ራሱ ልክ አልነበረም እኮ። በኋላ ምን አፈሰስክብኝ? በግ ነህ። አልጫወትም ብለህ እንደነበር ባትጫወትስ፣ ቢቀርብስ፣ ባይጫወትስ፣ ባገባስ። አንድ ነገር ብቻ ልበሉ። በግ ሆዳም፣ ለምግብ ብቻ የተፈጠርክ ሆዳም ነህ። እናንተ ራሱ ይሄን ባይገባ በግ ነህ። ለዚህ ሲጀመር ጃኒ ወላሂ ከልቤ ነው ደስ ያለኝ። ከልቤ ስለሚችል ነው የደገፍኩት። ወላሂ ይችላል ነው ያመኛለሁ። መጀመሪያም በአንድ ዙር ብያለሁ። እንደኔ ደስ ያለው ማን አለ? አልሐምዱሊላህ። ጆኒ ትችላል። ተናግሬ ነበር አልቀረም። ሴዶ ተቀጥቅጠሻል። አላ በአሁኑ የለም ነበር እንዴ? አላ ቫኬሽን ወጥቶ ነበር። ምንድን ነው የምታወሪው? እቃክ ቫኬሽን ነበር አላ በአሁኑ ሰዓት ከቫኬሽን ልጠሪው ነው አላ። ምንድን ነው የምታወሩት? ምንድን አሁን ሃይማኖት ታስገቡና ትናገሩና ስንናገር ደግሞ ሃይማኖቶችን ተነካ ትላል። ምን ያገናኘዋል ከአላ ጋር ቦክስ መቅጠም? ደነዝ እኮ ናቸው። ምን ያገናኘዋል? አላህ ተደባደብልኝ ብለዋል እንዴ? ኢንሻአላህ በሚቀጥለው እናቀበታለን። አምጪ በሚቀጥለው አምጥተሽ የወቅት በህልሙ እንኳን ከዚህ በኋላ አይደለም በሆኑ በህልሙ ሴዶ ጆኒን አይገጥም። በህልሙ ነው ማውራችሁ። በሆኑ አይደለም በህልሙ አስጨብጭባችሁ ኡዋስ ብላችሁ ብዙ ትኬት ገዝታችሁ አስጮዋችሁ ነበር ያስገባችሁት። አነጠፈልኝ። አንድ ሳይሰነዝር ነው አፈር ከደም ያስገባው። ሰንዝሮ ሌላ ነገር አድርጎ ቢሆን አዎ በሚቀጥለው ሊያሸንፍ ይችላል፣ ይሄ ሰው ተስፋ አለው ትላላችሁ። ታታገናኙ ብሎ በተነሳ አይደለም ስፖርት። አንድ ሳይሰነዝር ጠቅልሎ አፈር ከደም ሲያስገባው እንግዲህ አይተናል። ምንድን ነው የምታኮርፉት? ቀዳዳ መቀደድ መሰለሽ እንዴ? ስለዚህ ሌላ ነገር አታስገቡ። ሌባው ምንድነው? እዚህ ጋር ሌላ አለ። ሮቤል በቶክስ ቢሆን ይሻለኝ ነበር አለ እሱ። ዮኒ ሮቤል በቶክስ ቢሆን ይሻለኝ ነበር አላሉ። ምን ንቃተ ህሊና ጎበዝ። አየህ ንቃተ ህሊና ሂዝ ስማርት እንዳልኳችሁ ንቃተ ህሊና ወዲያው ከጆኒ ጋር መሰልጠን ጀመረ። በአንዴ ጥፍጥፍ አድርጎ ነው አይዘጋ። ንቃተ ህሊና ሊገለው ነበር እኮ ታብታብ ማድረግ ራሱ ትንፋሽ አጥሮት ገሎት ነበር። እሱንም እድሜ ለዳኛ ጆኒ ዳኛ ነው የሚገላግለው እንጂ ይጨርሳቸዋል። አስታውሳቸዋል። የጆኒ ማየት ይችላል። እግዚአብሔር ምስክር ከንቃተ ህሊና ጋር አንቆት እንዴት ታብታብ ማድረግ ራሱ አቅም አንሶት ነበር ሲጣጉት። ከዛ ዳኛ ነው ኧረ እባክህ አትግደለው ተብሎ ተነስቶ ከዛ በኋላ ተነሳው። ከዛ ይሄኛው እጁን ጠቅልሎ ቋድ ያደረገው ሲል ነው ዳኛው ኧረ እንዳሰብረው ኧረ አንስቶ ያለ የ6 ወር ፉከራሽን አንድ እንዲህ ሳሰነዝርባት አለቀ። መከሰስ የለበትም እንዳሳ ሴዶ መከሰስ የለበትም እንዳሳ 6 ወር ሙሉ ሲጮ በቀሉ ሲያስብል ምን ሲያስብል የቆየ ሰው። የሚያሳዝኑኝ 100,000 ብር ነው ቪአይፒ የከፈሉት ለ3 ደቂቃ። ለ3 ደቂቃ 100,000 ብር እምሽክ አረግ ብራንደን መንጻ
አለቀ አባቴ። በ3 ደቂቃ ነው ያለቀው። ብራንደን ትቀልዳለህ እንዴ? ያውላ ሩዋንዳ ሲያደርግ በቃ አለቀ። ፉከራውን ላሳያቸው። በጭንቅላቱ ተክሏል እያያችሁ ማለት ነው። ግቢ ውስጥ 500 ተማሪ ነበር። 500ሩም ቀጥቅቻቸዋለሁ። ብታምኑ ባታ ምድር ላይ እሱ ከኔ ውጭ የሚፈራው ነገር የለም። ይሄን አውሬ ራሱ አይፈራም። ፋይቱን ማሳየት አልችልም። ፋይቱን ማሳየት እዚህ ላይ አይቻልም። ላይቭ ላይ ሆናችሁ ካሳያችሁ ቲክታክ እንትን ይለብኛል። ጆርዳን ታንክ ዩ ለትናንትናው ለሴዶ ሽንፈት ይሄ ሰው ያለበት ኤምኤምኤ ማለት እንደዚህ አይደለም። ኤምኤምኤ ማለት ደም አለው። ጆኒ ማለት ኤምኤምኤን እያግማማው ያለ ሰው ነው። ሰው እንዲህ ሰው ላይ ተጠምጥሞ ይወጣል። እስከ 10 ሰዓት የተቀመጥ ነው እኛ እነዚህን ደም ለማየት ነው እንጂ ያንተን ትግል ለማየት አይደለም። ትግል ላይ ጎበዝ እንደሆንክ እናውቃለን። ጌችም እንደሚወድህ እናውቃለን። ስለዚህ ለብቻ ጁጁ ሰው ያዘጋጀልክ እንጂ አንተ ኤምኤምኤ የምትመጥን ሰው አይደለም። አሁን የትናንትናው ቪዲዮ ጆን ጆንስ ቢያዩስ ምን የሚልን ነው የሚመስላችሁ? አታሳፍሩም በእናታችሁ። በቃ ኤምኤምኤ እንደዚህ አይደለም። ኤምኤምኤ ደም አለው። ሰው እኮ እንዴት እንደዚህ ቦክስ መሰንዘር የማይችልን ሰው የኤምኤምኤ ተፋላሚ ያደርጓል? እግሩን እስከ ጉልበቱ ማንሳት የማይችል ሰው እንዴት የኤምኤምኤ ተፋላሚ ይሆናል? በጁጁሱ ጨርሰው ልትወጣ ይወት። እስኪ አሁንም ደግሞ ኩዌሽን ሁዝ ኔክስት መስፍን ብሩ አይጫወትም። አናይም። ቢጫወት ራሱ አናይም። ምክንያቱም ለምን ትግል እንደ እባብ እንዲህ መሬት ለመሬት እንትን ስትል ለማየት ነው እስከ 10 ሰዓት የምንቀመጠው። አንተም በሙዋይታይ እንኳን እነሴዶ ዛራ ታሸንፋለች። ምንም በቃ ይቀራል። ጁጁሱ ላይ ብቻ በርታ። ለብቻው ጁጁሱ ይዘጋጅለት እንጂ አንተ ኤምኤምኤን በምንም ታምራት መጥተንም። ኤምኤምኤ በቃ ከአንተ በላይ ነው። ኤምኤምኤ ለነሴዶ ለነንቃተ ለነ ኢድሪስ ነው የተዘጋጀው። አንተ ገና ጁጁሱ ላይ ነህ። ጁጁሳ ቀጣይ ብዙዎቹን የምታጎራበት ትልቅ መድረክ ደግሞ ይኖራል። እሱን እናሳያለን። እስቲ የምትለምናለን። አልሐምዱሊላህ ረብል ዓለሚን ድል የሚሰጠው የሚነሳው ማላ ነው። አልሐምዱሊላህ ረብል ዓለሚን ተሽዬ እገኛለሁ። ፈጣሪ ነው እንደሚሰጠው። እዚህ ጋር ባለ ምክንያት ሁሉም መጥቷል። እሱ መጀመሪያ ተናግሬያለሁ። ጁጁሱ ላይ ያለው ስኪል አደርጋለሁ። አሁንም በጁጁሱ ስኪል ነው ያሸነፈው እንጂ በስትራይክ በምናምን አይደለም። ራሴን በግራፕሊንግ አፕዴት አደርጋለሁ። ኔክስት ማች ስታካ እዚህ ኢትዮጵያ ውስጥ ሳይሆን ሌላ ሀገር ዱባይ እጠብቃለሁ ማለት ነው። ቴንክ ዩ ሴዶ ከልብ አድርገን እናመሰግናለን። ሴዶ የደገፈልን ሳሬ ፈርኒቸር ከልብ አድርገን በድጋሚ እናመሰግናለን። ቴንክ ዩ ሴዶ ወርዳለን ወንድማለን። Ladies and gentlemen, thank you for ለጆኒ አጎራ ሪል ስቴት ሞምባሳ ደርሶ መልስ በነገራችን ላይ ይህንን ውድድር ያደመቀው ሴዶ ነው። ሴዶ ቢሸነፍም እንኳን ይሄ ውድድር በደመቀ ሁኔታ እንዲካሄድና በርካታ ሰዎች እንዲገኙ ያደረገው ሴዶ ነው። ሴዶ እንግዲህ የውድድሩ ድምቀት ነው። ነገር ግን ተሸንፏል። በቀጣይ እንግዲህ ራሴን አሻሽዬ እመለሳለሁ ብለዋል። ለማንኛውም አስተያየታችሁን ኮሜንት ላይ ወደ ስራ ተመልሰናል። ለምን ሽንፈት ነው የምታወራው? ማስታወቂያ ሊቀረጽ ነው ማለት እንዴ? ወደ ስራ ተመልሰናል። እናንተ ሴዶ ግን ምን አይነት ሰው ነው? ማታ ተሸንፏል፣ ተሸማቋል፣ በዚህ ሰዓት በጣም ከፍቶት ይሆናል ብሎ ሰው ይጨናነቃል፣ ወይም ደግሞ ሀሳብ ውስጥ ገብቷል ከኔም ጭምር። እሱ ግን የተሸነፍኩበት ምክንያት ይህን ምግብ ስላልበላው ነው ምናምን ብሎ በማስታወቂያ መጥቶላቸዋል። ድሉንም ሽንፈቱንም ሁሉንም አጋጣሚ ወደ ስራ የሚቀይር ልዩ ሰው። ሪማች እንገናኛለን። ከበቀሉ ጋር ሪማች እንገናኛለን። ከበቀሉ ጋር ሪማች ለበቀሉ ያዘጋጀሁት የነበረ ላንተ እኮ ቢያገኘው ሞቶ ነበር። ቸኮልኩ እሱም አውቆታል እኮ እጄ እኮ ሚሳኤል እንደሆነ ቸኮልኩ። ይመቸው ጊዜ ዛሬ ነገ ትላንት የሱ ነበር፣ ቀጣይ የኛ ነው። ኦኬ 1 minute if is a problem I have ትላንት የቀረ ቦክስ አለ ሰጣል
በብዙዎች ዘንድ ተወዳጇ ቲክቶከር ጃኒ እስር ቤት ልትገባ ትችላለች ተባለ። በኢቲኤፍሲ መድረክ ላይ የተናገረችው ንግግር ትልቅ ጣጣ ውስጥ እንደከተታት ነው የተገለጸው። በዚህም እስከ 3 ወራት ድረስ ሊያስቀጣት ይችላል ነው የተባለው። የህግ ባለሙያ ጠበቃ ሰብለ አሰፋ ጉዳዩን እንዲህ ሲሉ ማብራርተውታል። ጃኒ በቴዶ ላይ እንደ አህያ ነው የሚራገጠው ማለቷ በህግ ፊት 2 ቦታ ይከፈላል። አንደኛው የውድድር ስልቱን ለመተቸት ከሆነ እንደ ስድብ ላይ ይቆጠር ይችላል። ሁለተኛው ግን ግለሰቡን ለማዋረድ አህያ የሚለውን ቃል ተጠቅማ ከሆነ በወንጀል ህግ አንቀጽ 615 መሰረት እስከ 3 ወር እስራት ሊያስቀጣትም ይችላል። በተጨማሪም እንደ አባይ ቲቪ ያሉ ሚዲያዎች እንዲህ ያለውን ንግግር በቀጥታ ማስተላለፋቸው ከጋዜጠኝነት ስነ ምግባር ውጪ ነው ተብለዋል። ታዋቂነት በጨመረ ቁጥርም ምላስን መግራት ግድ ነው ተብለዋል። እናንተስ ምን ትላላችሁ? ጃኒ ተሳሳለች ወይስ ደግሞ የጨዋታው ትችት ነው? ኮመንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ጉራጌ እኮ አንበሳ ነው። ጉራጌ እኮ ማይንዱ ትልቅ ነው። ጉራጌ እኮ አንበሳ ነው። የኢትዮጵያንም ህዝብ በየቦታው ንግድ ምናምን ከፋፍቶ እኮ የቀየረው ጉራጌ እኮ ነው። አሁን ዜዶ ከውድድሩ በፊት 40,000 ሰው እየተመለከተው ላይቭ ላይ ጊፍት እየሰበሰበ ይገኛል። ጊፍት እየሰበሰበ እያለ አንበሳ እየለቀመ ይገኛል። ይሄ ነው ቢዝነስ። እያንዳንዷ ሰከንድ ይሄ ውድድር ከተጀመረ እስከ ዛሬ ድረስ ካያችሁት ምንም እረፍት የለውም። በማስታወቂያ ተጠምዷል። ዛሬ ደግሞ ሟች ከመሞቱ በፊት ይመስላል 40,000 ሰው ሰብስቦ ከውድድሩ በፊት እንግዲህ ብዙ ጊፍቶችን እየተቀበለ ይገኛል። ጉራጌ አንበሳ ነው፣ አይሰማም። ሁሉ ነገሩ ወደ ንግድ ነው የሚቀይረው። ከኢትዮጵያ ማህበረሰብ እንደ ጉራጌ የሚያስደስተኝ የትኛው ማህበረሰብ የለም። ጉራጌ አቦ ይመቻችሁ። እኔ የሚቀጥለው ጠቅላይ ሚኒስቴራችን ከጉራጌ ራሱ ቢሆን በጣም ነው ደስ የሚለኝ። ሁላችንም የሥራ ሰው ነው የሚያደርጉን። ሁላችንንም የሥራ ሰው ነው የሚያደርጉን። እውነቴን ነው የምላችሁ፣ ሁላችንም። ስለዚህ አሁን ዜዶ 40,000 ሰው ሰብስቦ ሟች ከመሞቱ በፊት የፍየልም የበግም እየለቀመ ይገኛል። ለማንኛውም ውድድሩ ሊጀምር 1 ሰዓት ነው የቀረው። እሱ ያኛው እየተለማመደ ይገኛል። ይሄ ጊፍት እየለቀመ አባቴ ብጎዳም ባንክ ውስጥ ያለው ገንዘብ ያኖረኛል ብሎ ነው የሚያስበው። ያቺ ከተጎዳሽ ባዶ ኪሷ ማጨብጨቧ ነው። አረ ንገሩት፣ ላይ ብለግባ እንደዚህ ሰብስብ። ከጉራጌ አይማርም እንዴ? ያደሙ